ያፈርሳል ይባላል። እመቤት አበርሽ የምትይው ነገር አሳጣሽ። ወደኋላ ነገሮችን እያመጣሽ ትቆሰቁሻለሽ፣ ግን የሚሰማሽ የለም። ለሰው ልጅ ክፋት መመኘት ምንም አይደለም። የሰው ልጅ ይጋጫል፣ ይታረቃል። በቃ ምንድነው ተፋቻት፣ ቤተሰብ፣ ወንድም፣ አክስት በቃ እያልሽ በጣም ብዙ ነገር አልሽ። እመቤት በጣም ነውረኛ ሴት አትሁኝ ማለት ነው እንዴ! ምነው አንቺ ሴትዮ ምነው ፈላቦት በረድ እያደረጉ ይብሉ እንጂ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም ይድረስ ይሄ ቪዲዮ ማለት ነው። ትናንትና ሌሊቱን እንግዲህ አብርሃምና ሩታ ለምን ተሳሳሙ ብለው አድናቂዎች እየተባሉት በቲክቶክ መንደሩ ማበዳቸው ተሰማ። ይሄማ ሊሆን አይችልም፣ አብርሃም ታደሰ ደጅ መጥናት አለበት እንጂ በአንድ ቀን እንዴት ሩታ ሄዳ አስሮ ሽጉጥ ትላለች ሲሉ እነ ትክክል ማስተላለፋቸው ተሰማ። ታዲያ በዚሁም በተጨማሪ አቶ እሙ የምትባለው የሩታ እንጀራ እናትም እንዴት እንደዚህ ሊሆን ይችላል አትለማመጣት፣ ፊትም የመጣችው እንደዚህ ነበር፣ አሁንም እንደዚህ ነው ከቤተሰቦቿ ጀምሮ መሳደቧን ቢሰማ ግን አብርሃም ታደሰና ሩታ ሀብቴ ጆሮ ዳባ ልበስ ማለታቸው ተሰማ። ታዲያ ለተሳዳቢና ለነገረኛ እነሱ መቼ መልስ ንግግር መቼ ይበግራቸዋል ብዬ ከዚሁ አስጠነቅቃቸዋለሁኝ ማለት ነው። ታዲያ ሩታ ምናለች? መልእክቷ የሩታ ባል ነው እያሉ እያቀረባበሩ በውሸት ለሚያመጡት የመልስ ምት መልሳላቸዋለች ማለት ነው። ትዳር ሰው ባመጣው ሳይሆን ፈጣሪ በፈቀደው ነው የሚሆነው ብላለች። ታዲያ ማንም የሶሻል ሚዲያ ሰው ባልሽ ነው ብሎ እያቀነባበረ ቢያመጣት ግን ሩታ ከነሱ ጋር መሆን አትችልም። አብርሃም የጠይም ቆንጆ ማይክል ጃክሰን ማንም የማይበግረው ጀግናው የአገሩ ልጆች በጥቂት ቀን እየቀየረው ሩታዬ አብርሃምን በአንድ ቀን ወይም በትናንሽ ሰዎች በጥቃቅን ሰዎች ልትለውጠው የማትችል ናት። ታዲያ በትናንትናው ቪዲዮ ብዙዎቹ አብርሃምና ሩታ ታረቁ፣ ትዳራችሁን በአንድ ላይ ሆናችሁ ምሉ፣ ይበቃችኋል ነገር ጭቅጭቅ እያሉ የብዙዎቹ ኮሜንት ቢሆንም ግን የአብርሃምና የሩታ መጨረሻ ግን መቼ ይሆን? እኛም ጓጉተናል እላችኋለሁኝ። አዎ ቢታረቁልን እንደኛ መልካም ነው። ግን የተለያየ ወንዶች እያመጣችሁ ሩታን ዝሙተኛ አታስብሏት በየቲክቶኩ። ምክንያቱም እናንተ ባቀነባበራችሁት ቁጥር ሌሎች ኦዲየንሶች ደግሞ በቲክቶክ የሚከታተሉት ሩታ ይሄንን አቅፋ መጣች እያሉ ቅንብር እንደሆነ ስለማያውቁ እሷን ባታስጠቁሯት ብዬ ነው የማምነው ማለት ነው። ብዙ ወዳጅ እንዳለ ሁሉ ብዙ ጥላት አለና ማለት ነው። ስለዚህ ጽጌ ቡታጅራ ገብታለች። ቡታጅራ የገባችበት አላማ አላት። የቡታጅራዋን ነገር እኛም አብረን መከታተል አለብን። ሰላማቸው ተመልሶ የሶሻል ሚዲያ ኦዲየንስ ሁሉ አንድ ሆኖ ሀሳቡን የሚሰጥበት ጊዜ ናፈቀኝ እላቸዋለሁኝ። ታዲያ የአብርሃምና የሩታ የህይወት መናጋታቸው የብዙዎቹ ደስታን ቢፈጥርም አሁን ላይ ግን እነሱ ምድር ላይ ያሉ ሰዎች ራሳቸውን ያውቃሉ ስላችሁ ከዚሁ አሳስባቸዋለሁ። ይቅርታ ለድምፄ ጥራት ማለት ነው። እመቤት ግን እውነት በጣም ነው ያባሹ ማለት ነው። ያማለ ይህም እነሱ ይታረቃሉ፣ አንቺ ግን ጨልለሽ ትቀሪያለሽ ማለት ነው። የተራራቀን ሰው ማቀራረብ ነው እንጂ ያለብን እንዴት እናራርቃለን? በዛ ላይ አንቺ የሩታ እንጀራ እናት ነኝ፣ ሩታን አቃታለሁ፣ ሩታ እንደዚህ ናት ስትይ ያንን ሁላ ሰው ሰብስበሽ ዛሬ ደግሞ በአደባባይ ወጥተሽ ነጠላሽን ዘግዝቀሽ ሩታ ባለጌ ናት፣ ሩታ እንደዚህ ናት እያልሽ የሰውን ነውርን ገበና እያጋለሽ ቢሆንም ግን ማንም አይሰማሽም። ለጊዜው ላይክ ቢያረጉሽም ግን ሰው ይታዘብሻል እላለሁ። ምክንያቱም ብዙ ተሳዳቢዎች የምናቃቸው ነበሩ፣ ዛሬ ግን የሉም፣ ጠፍተዋል። ሁሉም በየቦታቸው ጥጋቸውን ይዘው ተቀምጠዋል። ምክንያቱም ስድብ የራስሽን ወንጀልሽን እየሰበሰብሽ ነው እንጂ የነሩታን ወንጀል ምንም የምታረጊው ነገር የለም እላለሁኝ። ትዳር በራስ መተማመንና ከፈጣሪ ሲሰጥህ ነው። እንግዲህ የሩታ የመጨረሻዋ መልእክት እላቸዋለሁ። ላይክ ሸር አድርጉ። እንግዲህ ትንሽ ድምፄ ትክክል ስላልሆነ በጣም ሶሪን ሰሞን ማለት ነው። ባይ ባይ።